የተከበሩ አንጋፋው አቶ መሰለ መንግስቱ የፕሮግራሙን መክፈቻ በይፋ ንግግር ያደርጉልናል። መሴ ማለት ታላቋ ቄራ የጀርባ አጥንት መስራችና ሁሉ ጊዜ ቄራ ካለ መሰለ አለ ተብሎ የሚታመነው አንጋፋው ተወዳጁ ጋዜጠኛ መሰለ መንግስቱን ሞራል ያንሳል። ሞራል ስጡልን። መሴ ማለት ቄራ ማለት መሰለውና ለመሴ ሞራል ስጡልን። አመሰግናለሁ። በዚህ መድረክ ላይ ለተሰበሰባችሁ የክብር እንግዶችና ማዕድ ለመቋረስ እዚህ የተሰበሰብን ሁሉ ሪሊ ከልብ ነው የምናመሰግነው። አንድ ነገር አለ። ታላቅነት ታላቋ ቄራ ስንል ታላቅነት የሚመነጨው ከተረፈን ሳይሆን ከሌለን ነገር ላይ ያለችንን አቋድሰን እንዲህ በማህበር ያለንን ተካፍለን ስንበላ ታላቅነት ማለት ይሄ ነው። ደስታ ማለት ይሄ ነው። ሪሊ አሁን እናንተ የተደረገ እዚህ የምናያቸው ነገሮች በሙሉ ልብ የሚነኩ ደስታን የሚሰጡ ታላቅነትን የሚጭሩ ናቸው። ለዘላለሙ ታላቋ ቄራ ታላቅ እንድትሆን ያብቃን። ሁልጊዜ በደስታ ያኑረን። ሪሊ አሁን እዚህ ተሰባስበን ከ200 ሰዎች በላይ ማዕድን ማጋራት ትልቅነት ነውና ማዕዱንም የሚጋሩ እዚህ በኃላፊነትም የመጣችሁ በሙሉ ለተሰበሰባችሁት ክብር ይገባችኋል። እናንተም ይህንን አስባችሁ እድሮችን አስተባብራችሁ ይህ ሁሉ ነገር መስራት ቀላል አይደለምና እናንተም ለልጆቻችሁ ለወጣቶቻችሁ የምታወርሱት ይህንን ፍቅር ይሁን። ታላቋ ቄራ ለዘላለም ትኑር፣ አይለየን። ፋሲካ በዓል የሰላም የፍቅር የደስታ ያድርግልን፣ አይለየን ብለናል። ተካፍሎ ማዕድ የማጋራት ስራ ቀድሞም የነበረ ነገር ግን አሁን ከቅርብ ጊዜ ወዲህ በጣም በከፍተኛ ሁኔታ እየተጠናከረ አብሮነታችን፣ ወንድማማችነት፣ እህትማማችነትን እያጠናከረ የመጣ ባህል ነው። ይህንን መሰረት በማድረግ በክፍለ ከተማ ደረጃ በዚህ በዓል ብቻ ከ25000 በላይ ቤተሰቦችን ማዕድ የማጋራት ስራ እየሰራን ያለ ነው። በመጀመሪያ ሁላችሁንም እንኳን አደረሳችሁ ላለው ታላቋ ቄራ ብዙ ጊዜ ያው ብዙ ነገሮችን ይሰራሉ። በጣም ብዙ ሰዎች ይረዳሉ፣ ያግዛሉና ዛሬ እዚህ ቦታ ላይ በመገኘቴ እጅግ በጣም ተደስቻለሁና ይሄ ነው ፋሲካ ማለት ያለውን ማጋራት ማዕድ ማጋራትና በጣም ደስ ብሎኛል። ወጣቶቹንም አመሰግናለሁ። ታላቋ ቄራ አሁንም በርቱ፣ አብረናችሁ ነን። እሺ ዛሬ የማዕድ ማጋራትን በአልማዝዬ ሜዳ ላይ አካሂደናል። ይህንን ማዕድ መጋራት በ5 እድሮች በተደረገው አጠቃላይ የህዝብ ቁጥር ከ200 በላይ የሚሆን የህዝብ ቁጥር ማዕድ ማጋራት አድርገናል። በገንዘብ ሲሰላ ደግሞ ከ1 ሚሊዮን ብር በላይ ወጪ አድርገናል። ይህንንም ህዝቡና የስራ አመራሮች በመረባረብ ይህንን ደስ በሚለው ታላቅ ነገር አድርገናል። ዳንኤልና መሰረት ትሬዲንግ ፒኤልሲ ኃላፊነቱ የተወሰነ የግል ማህበር ነው። እኛ እንግዲህ ለዚህ ማህበር ትልቁን ድርሻ እየተወጣን ነው ማለት ይቻላል። እኔ ተወልጄ ያደኩትኝ እዚሁ አልማዝዬ ሜዳ ነው። የአልማዝዬ ፍሬ ነኝ እኔም ራሴ። ስለዚህ እዚህ ላይ ደግሞ እናቶችን አምጥተን ማዕድ ለፋሲካ በዓል ማዕድ ማጋራቴ በጣም ደስተኛ ነኝ። በጣም ደስ ብሎኝ ነው። ከፋይናንስ በላይ ደግሞ ቆሜ እናቶች የፊታቸው ላይ ያየሁት ደስታ መቼም ከምንም በላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስላለ ብቻ አይደለም የምንሰጠው። መስጠት ያለብን ከምንበላው ከራሳችን ነው ቀንሰ መስጠት ያለብን። ስላለው ብቻ አይደለም የሰው ልጅ መስጠት ያለበት። የሰጠ ደግሞ በእግዚአብሔር ዘንድ ይቸረዋል። ዋጋውን የሚከፍለው አምላክ ነውና ሁላችንም ለመስጠት እጃችን ይዘርጋ ነው የምለው። ታላቋ ቄራ አንድነት ጤና ስፖርት ማህበር ማለት በዚህ በአካባቢ ላይ ያሉ 7 ስፖርት ማህበራቶች ናቸው። የተለያየ ሀሳብን ከመግለጽ ተበታትኖ ባልሆነ ነገር ከመሄድ ይልቅ አንድ በመሆን በአመት ውስጥ በርካታ የበጎ ስራ፣ የውድድር፣ የፕሮጀክት እንዲሁም ደግሞ ለአቅመ ደካማ ሰው ድጋፍ የፈረሱ ቤቶችን የመስራት እቅድ አውጥተን እንግዲህ በአመት ውስጥ 5ኛ እቅዳችን ነው። ከዚህ በፊት እንግዲህ በርካታ ስራዎች ሰርተናል። ወደ 700 ለሚሆኑ የጤና መድን
ከበር አድርገናል። እንዲሁም ደግሞ ወደ 5 ቤቶችን ሰርተናል። ከዛ ውጭ በዘለለ በስፖርቱ ላይ በርካታ ውድድሮችን አድርገን በዚህ ዓመት ውስጥ በርካታ ዋንጫዎችን አምጥተናል። በፕሮጀክቱ ላይም እንግዲህ ከ600 ልጆች በላይ በአካባቢያችን ላይ በቄራ አልማዝ ቄራ በሚል ፕሮጀክት ውስጥ በርካታ ስራዎች ሰክሰስ እየሰራ ነው። እንዲሁም ደግሞ አጠቃላይ በውድድር ላይ እንግዲህ አንጋፋው ኢትዮ ሰመር ካፕ የዚህ ውድድር ወይም ደግሞ የዚህ ማህበር ዋና መስራችን በመሆኑ በአገር አቀፍ ደረጃ ላይ በርካታ ስራዎች ሰርተናል። ስሜ ፍራውል አለሙ እባላለሁ። ከሰላምና ሞት መረዳጃ እድር ነው የመጣው። መጀመሪያ አስቀድሜ ለመሰለ መንግስቱ ለታላቅ ቄራና ለእናንተም ከልብ 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 በእነዚህ አዛውንቶች ስም ላመሰግን ወዳለሁ። መጀመሪያ ሰላም ነውና አገራችን ሰላም ያርግልን። ታላቅ ቄራ አሁንም ትኖርልን። ታላቅ ቄራ ስፖርትን ብቻ አይደለም የምታዳብረው፣ ስፖርትን ብቻ አይደለም የምታሰራው፣ ከእድሮች ጋም ወረታች ወርዶ ታላቅ ቄራ ወረታች ወርዳ ብዙ ስራውን ሰርታለች። በእውነቱ ከልብ 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 እናመሰግናለን። ወጣቱ ታላቁ ቄራ ላዘጋጃችሁልን ፕሮጀክትም ሆነ ማንኛውም ነገር በጣም እናመሰግናችኋለን። ወንድሞቼ ኑሩልን። በጣም 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 አክብረን እንወዳችኋለን። በሃይማኖት ሳትለዩን እንዳላችሁ ሁሉ እግዚአብሔር አይለያችሁ፣ ፍቅር ሰላምን ያወርድላችሁ። ለሀገራችንም ይሁን ለሰፈራችን ሰላምን እንመኛለን። ለታዳጊዎቹንም ጤናና ፍቅር ሰላምን ያወርድልን እያለን እንለምናለን። የቄራ ልጆች